መሄድ አለብኝ፣ ሄጄ መጠየቅ አለብኝ። ነገር ግን ልብስ እንድትቀይረኝ ፈልጋለሁ ብላለች። ልብስ እንግዲህ የምትቀይራት ጽጌረዳ የለበሰችው ልብስ ስርዓት ያለው ልብስ ስለሆነ ጽጌረዳ የለበሰችው በጣም ስርዓት ያለው ልብስ ነው። ለዛ ነው እንግዲህ መቀየር የፈለገችው። እሷ ደግሞ የለበሰችው በጣም ወጣ ያለ ነው። ነብዩ አባት ጋር መታየት የፈለገችው እንግዲህ ጥሩ ልብስ ለብሳ ነው። የጽጌረዳ ልብስ ደግሞ ምን አይነት ልብስ እንደሆነ ነብዩ በደንብ ጠንቅቆ ያውቃል። የምትለብሰውን ልብስ ሁሉ ነገሯን በደንብ ነው የሚከታተለው። ያው እሷ ግን የምትፈልገው ከነብዩ ጋር መሆን ትፈልጋለች። ነብዩ የእሷ ጓደኛ የእሷ ፍቅረኛ እንዲሆን ትፈልጋለች። ነብዩ ደግሞ በተቃራኒው የሚፈልገው ጽጌረዳን ነው። እዚህ ጋር ያው የተለያየ ነገር አለ። ማን እንደሆንኩ አታውቀኝም በማለት እንግዲህ ብዙ ነገርም ስትናገረው ነበር። አንቺ ራስሽ ማንሽ የሚል እንግዲህ ላፊ ቃላቶችን ሲነጋገሩ ነበረ ከዚህ በፊት እንግዲህ እንደተመለከት ነው ማለት ነው። ያ ቢሆንም ግን ጽጌረዳ ነው እሱ የሚወደው። መንገድ ላይ እንግዲህ ከኋላ እየተከተለቻት ነበረ ስትሄድ የነበረው። ስጠራሽ ለምን አሰሚም? ይሄ ጆሮሽ የተፈጠረው ለመስማት አይደለም ወይ? ለምንድን ነው ማሰሚኝ? እያለች በጣም ስትጮህባት ነበረ። ታዲያ ጽጌረዳ ደግሞ ቸኩላ ስለነበር አንደኛ ከእናቷ ተጣልታ ነው ከቤት ተጣድፋ እየሮጠች ስትወጣ የነበረው። ለምንድነው እኔ ስጠራሽ ማሰሚው? ለምን አትሰሚኝም? የምናገረው ነገር አይሰማሽም ወይ? ጆሮሽ ለመስማት አይደለም ወይ እየተቀመጠው? እያለች ስትናገራት ነበር። ነገር ግን ጽጌረዳ በጣም ከቤትም ተበሳጭታ ነው የወጣችው። አንደኛ በእናቷ ልትታመን አልቻለችም። የነብዩ አባት ጋር እንግዲህ ሆስፒታል አድራ ደግሟት እርቧ ስትመጣ እቤት ደግሞ የጠበቃት ከባድ የሆነ ነገር ነው። እናትየዋ እሷን ልታምናት አልቻለችም። ለምን አምሽተሽ መጣሽ? አድረሽ መጣሽ? ለምን አደርሽ? ጭራሽ ውጪ ተወጥቶ መታደር ተጀመረ ወይ? እያለች እንግዲህ በጣም ስትናደድባት ነበረ። የጽጌረዳ እናት እንግዲህ በሰው ምክር የተነሳ ልጇን እየተጣላይ ትገኛለች። ልጇ ደግሞ እሷ የምትለውን ምንም አይነት ነገር አላደረገችም። ምንም አይነት ጥፋት አላጠፋችም። ይህንን ደግሞ እናትየዋ እንግዲህ ልትረዳት በጭራሽ አልቻለችም። በሰው ምክር ተነሳ ልጇን ጥምድ አድርጋ ይዛለች። ልጇ አልፋ ተርፋ እንግዲህ ያልሆንኩትን ነገር ሆነሻል እያልሽ ወደማይሆን ነገር ባትገፋፊኝ ይሻላል እናቴ፣ አንቺ ካልተረዳሽኝ እኔን ማንን ይረዳኛል እያለች ነው። እውነት ነው። እናት እንግዲህ ሴት ልጇን ቀረብ ብላ ልታወራ ይገባል እንጂ እንደዚህ በመጨቃጨቅ የሚመጣ መፍትሄ የለም። ምንም አይነት መፍትሄ ሊመጣ አይችልም። የባሰ ልጅቷን ወደማይሆን ነገር ነው እየገፋፋቻት ያለችው። ታዲያ ፌቨን የድፍረቷ ድፍረት ጽጌረዳን ነብዩ የቀረው ለምንድን ነው ብላ ጠይቃለች። ያው ነብዩ የሆነ ችግር ገጥሞት ነው የቀረው እንጂ ደህና ነው ብላለች። ታዲያ ምን ሆነ የኔ ጌታ? ምን ገጥሞት ነው? እንግዲህ ትወደዋለች እሷ፣ እሱ ግን አይወዳትም። ኧረ ተረጋጊ፣ እሱ አይደለም አባትየው ናቸው ታመው የነበረው ሆስፒታል ገብተው ነበረ። ለዛ ነው የቀረው እንጂ ሁሉም እሱ በጣም ደህና ነው፣ ምንም አልሆነም ብላ ነግራታለች። በዛን ሰዓት እንግዲህ በቃ እንደዛ ከሆነማ እኔም አብሬሽ ሄጄ መጠየቅ አለብኝ አለች። ታዲያ ሄዳ እንዳትጠይቅ ግን ደግሞ የተፈጠረው ነገር የለበሰችው አለባበስ ትልቅ ሰው ጋር የሚያስኬድ አይደለም። መቼም ወደፊት ያገባኛል ብላ የምታስበው ነብዩ ጋር ስትሄድ፣ የነብዩ አባት ጋር ስትሄድ እንግዲህ በእንደዛ አይነት አለባበስ መታየትን አልፈለገችም። ጥሩ ያለች በጣም ምን ልበላችሁ ከባድ ነው። እንደዚህ አይነት አለባበስ ለማንም አይመከርም። አጭር ልብስ ምናልባት ይለበስ ይችላል፣ ግን የሆነ ቦታ አለው። በጣም የወጣ ነው የለበሰችው። ያንን ልብስ ታዲያ ለብሳ መሄድ አልፈለገችም። ጽጌረዳን ቀይሬ ነው ያለቻት ልብስ ማለት ነው። ጽጌረዳ እንግዲህ በግድም ቢሆን ታስቀይራታለች። ጽጌረዳ ይሄንን የሚመስል ልብስ እኔ ለብሼ አላውቅም፣ እንደዚህ አይነት ልብስ ለብሼ አላውቅም። አሁን ላይ እንዴት ልለብስ እችላለሁ ነበረ ስትለኝ ነበረ። ዛሬ ብትለብሺ ምን ትሆኛለሽ? በያሁኑን እንቀይርና እኔ ያንቺን ለብሼ ልሂድ፣ አንቺ ደግሞ የኔን ልበሺ እንደዚህ ብዬ አልሄድም ማለች። እንግዲህ ነብዩ በደንብ አድርጎ ጽጌረዳ ምን አይነት ልብስ እንደምትለብስ፣ ፌቨን ደግሞ ምን አይነት ልብስ አለባበስ እንደምትለብስ ይሄንን በደንብ አድርጎ ጠንቅቆ ያውቃል። ይነቃባታል፣ እንደው ዝም ብላ ነው እንጂ ለመጠየቅ እንግዲህ እንደምትሄድ ተስፋ እናደርጋለን። ነብዩ ለሷ ለፌቨን ምንም ቆንጆ ነኝ ሀብታም ነኝ ብላ ያው ስለምታስብ በውበቷና በቁንጅናዋ የምትመካ ሴት እንጂ
ምንም አይነት ሌላ ጽጌሬዳ ነው እሱ በጣም የሚወደው። ምክንያቱም ጽጌሬዳ ኩሩ ናት። እሱ እንዳላት እንደሚፈልገው ብዙ ሴቶችን እያመጣ እንደፈለገ ከሚሆናቸው ሴቶች እንደዛ ስላልተመደበችለት እችኛዋ ለየት ያለች ሴት ስለሆነች ጽጌሬዳን እንግዲህ በጣም ነው የሚወዳት ማለት ነው። ሴት ልጅ ራሷን ማስከበር የምትችለው ራሷና ራሷ ብቻ ናት እንጂ ሌላ ምንም ማንም ሊያስከብራት የሚችል የለም። ክብሯን ጠብቃ ነው እየኖረች ያለችው። በዚህ ደግሞ እንግዲህ እሱ ብዙ ጥፋቶችን ሲያጠፋ ነበረ፣ ሲበድላት ነበር። አሁን ላይ ግን ይቅርታ ጠይቋት በሰላማዊ ኑሮ እየኖሩ ነው ማለት ነው። ምክንያቱም በፊት ብዙ ጥፋትን ነበር ሲያጠፋ የነበረው። እሷ ሰርታ በሄደችው ምግብ ላይ ጨው በማብዛት ቅመም በማብዛት አባቱ እንዲታመሙ በማድረግ ያንን ሁሉ ነገር አድርጓል። አሁን ላይ ታዲያ ተጸጽቶ ይቅርታ ጠይቋታል ማለት ነው። እሱ ጥፋተኛ እንደሆነ ጥፋቱን አምናል። ኦልሬዲ አባትየው እንዲታመሙ እያደረገውም እንኳን በራሱ ምክንያት እንጂ በጽጌሬዳ ምክንያት አይደለም። ነብዩ እንግዲህ በቅርቡ ምናልባትም ሁለቱ ፍቅር ይጀምራሉ ብዬ አስባለሁ። ግን ያኔ ፌቨን የምትሆነውን ነገር ማየት ከምንም በላይ በጣም የሚከብድ ነገር ነው ማለት ነው። ስለምትወደው ስለምታፈቅረው ፌቨን መቼም ዝም ብላ እኔ ሀብታሟ እያለሁ ነው የምትለው። አሁንም እንኳን ስለምትቀናባት ነው ስትናገር የነበረው። እሷ ተማረች አልተማረች ትምህርት ምን ያደርጋል ላይ እያለች ነበረ። ሁሌ ትምህርት የተማረ ይደረሰ። ለራሷ ግን እኮ የተማረች ነው፣ ግን ሰነፍ ናት። ሰነፍ የሆነ ተማሪ እንግዲህ አባብሉ ራሱ የተማረ የደረሰ ነው። የተማረ የትም ይደርሳል፣ የትስ እንዴት አይደርስም? እና ትምህርት ለሰው ልጅ ወሳኝና አስፈላጊ ነገር ነው። ትምህርት ሁሉም ሰው መማር አለበት። የተማረ የደረሰ ብለው የሚያወሩ ሰዎች እንግዲህ ለራሳቸው ሰነፍ የሆኑ ትምህርት የማይወዱ የማይፈልጉ ናቸው። እንግዲህ የተማረና የበላ ወድቆ አይወድቅም የሚባል አባብል ራሱ አለ። እውነት ነው። ትምህርት ለሰው ልጅ ወሳኝ ነገር ነው፣ አስፈላጊ ነገር ነው። ስራ ለመያዝ ብቻ አይደለም ሰው መማር ያለበት፣ እውቀትን ለማግኘት መማር አለበት። የሰው ልጅ ሲማር ነው ሊያውቅ የሚችለው። ካልተማረ እኮ ምንም ሊያውቅ አይችልም። እና ለህይወት ትምህርት በጣም ወሳኝ ነገር ነው። እውቀት ደግሞ ሁሌም የሚያልቅ አይደለም። ተምረን ሁሌም ልናውቅ ይገባል። እንደዛ ብላ እንግዲህ ሄዳ የአቶ ነብዩን አባት ለማየት እንግዲህ በግድም ቢሆን ትሄዳለች ብዬ አስባለሁ። ያው ጽጌሬዳን እያስገደደቻት ነበረ በሰዓቱ። ልብሷን እንግዲህ ትቀይራለች። ጽጌሬዳ ደግሞ እናት ፈልገውም የጽጌሬዳ እናት እንግዲህ በጣም ያለችበት ሁኔታ ከባድ ነው። እያደረገችው ያለው ነገር የጽጌሬዳ እናት ውሳኔዋ ጥሩ አይደለም። ልጅቷ ሳትፈልግ እንግዲህ ልጅቷን ለመዳር ነው እየሞከረች ያለችው። ይሄንን ግን ልትተባበር አይገባም። ልጅቷ ነገ የራሷ የሆነ ተስፋ የራሷ የሆነ ህልም ስላላት ለህልሟ ብትተዋት ጥሩ ነው ብዬ አስባለሁ። ለህልሟ ማለት ነው። ምክንያቱም ተምራ የሆነ ትልቅ ደረጃ መድረስ ስለምትችል ልጅቷ። ቀጣዩን ክፍል ወደ እናንተ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ባይ ባይ።